እሺ፣ ባለሙያ ምንጮቹ ራእይ 9.4ን ይጠቅሳሉ። ይህ ጥቅስ የእግዚአብሔር ማኅተም በግንባራቸው ላይ የሌላቸው ሰዎች ብቻ እንዲጎዱ መላእክት እንደታዘዙ ይናገራሉ። ባለሙያ ምንጮቹ ራእይ 9 እሽ፣ ባለሙያ ምንጮቹ ራእይ 9 ባለሙያም ስለዚህ ክርክሩ እንዲህ ይሄዳል። ትንሣኤ ሞትን ይጠይቃል። እነዚህ ሰዎች ደግሞ በማኅተማቸው ምክንያት ጉዳት ሊደርስባቸው የማይችል ከሆነ ሊሞቱ አይችሉም ማለት ነው። ባለሙያ ምንጮቹ ራእይ 9.4 ስለዚህ ያላቸው ብቸኛ አማራጭ ሳይሞቱ መለወጥ ነው የሚሆነው። ምንጮቹ ራእይ 9.4 በትክክል ምንጮቹ ራእይ 9.4 ስለዚህ በዚህ አመለካከት መሠረት የታተሙ የሚለው ቃል ከኃጢአት ብቻ ሳይሆን ከማንኛውም አካላዊ ጉዳት የሚከላከል ፍጹም ጋሻ ነው ማለት ነው። ምንጮቹ ራእይ 9.4 አዎ፣ በ1260 ቀናት ተልዕኳቸው ወቅት በአውሬው በሚመራው ዓለም አቀፍ መንግሥት ውስጥ እየሰበኩ ማንም ሊነካቸው አይችልም ማለት ነው። እንዲያውም ምንጮቹ እንደሚልሉት በምድር ላይ የፈለጉትን መቅሰፍት የማውረድ ሥልጣን አላቸው። ሊጎዳቸው የሚሞክር ማንኛውም ሰው ከአፋቸው በሚወጣ እሳት ይጠፋል። ልክ ነው። ይህ አመለካከት የሚያጎላው የእነሱን መለኮታዊ ጥበቃ ፍጹምነት ነው። ሞት በእነሱ ላይ ሥልጣን የለው። ተልዕኳቸውን ሲጨርሱ ልክ ሄኖክና ኤልያስ እንዳደረጉት በቀጥታ ወደ መንፈሳዊ አካል ይለወጣሉ። በዚህ እይታ የማይበገሩ የሚለው ቃል በቃል ይወሰዳል። በፍጹም አይሞቱም የሚል ጠንካራ አቋም ነው። ነገር ግን ምንጮቹ እዚሁ ላይ አይቆሙም። ምንጮቹ ራእይ 9 ልክ እንደ ፊልም ድንገት ገጹን ገልጠው ከመጀመሪያው 180 ዲግሪ ተቃራኒ የሆነ ሌላ ሐሳብ ያቀርባሉ። ምንጮቹ ራእይ 9 በትክክል ሁለተኛው አመለካከት ከመጀመሪያው ጋር ፍጹም ተቃራኒ ነው። ሁሉም ይሞታሉ ይላል። ምንም የተረፈ አይኖሩም። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9:4 ጥቅስ ምን ያደርገዋል? ጉዳት እንዳይደርስባቸው የሚለውን ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ ይህ አመለካከት ያንን ጥቅስ በተለየ መንገድ ነው የሚተረጉመው። ጥበቃው ዘላለማዊ ሳይሆን ለተልዕኳቸው ጊዜ ብቻ የተወሰነ ነው ይላል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ለ1260 ቀናት ብቻ ማለት ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ ለዛ ጊዜ ማንም ሊነካቸው አይችሉም። ነገር ግን ልክ ምስክርነታቸውን ከጨረሱ በኋላ ያ መለኮታዊ ጥበቃ ይነሳል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 የዚህ አመለካከት ዋና መስረጃ ደግሞ በራእይ ምዕራፍ 11 ላይ ያለው የሁለቱ ምስክሮች ታሪክ ነው። አስታውሺ፣ ከመነሻ ሐሳቦቻችን አንዱ ሁለቱ ምስክሮች የ144 አላፎቹ ምሳሌ መሆናቸው ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ አስተናጋጅ ያንን እንደ መነሻው ወስደናል። ታዲያ የሁለቱ ምስክሮች ታሪክ ምን ይላል? አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ መጽሐፉ በጣም ግልጽ ነው። ምስክርነታቸውን ከጨረሱ በኋላ ከጥልቁ የወጣው አውሬ ያጠቃቸዋል፣ ያሸንፋቸዋል፣ ይገድላቸዋል ይላል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ በጣም ግልጽ ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ ስጋቸውም ለ3 ቀን ተኩል በታላቂቱ ከተማ አደባባይ ላይ ይቆያል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ እናም ዝም ብሎ የተራ ሞት አይደለም። ዓለም በሞታቸው ደስ እንደሚለው እርስ በርሱ ስጦታ እስከ መላላክ ደርሱ ምንጩ ይጠቅሳል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ እውነት ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ የትንቢታቸው ቃል በምድር የሚኖሩትን ስላሰቃያቸው ሞታቸው እንደ ትልቅ ድል ይታያል። ይህ የሚያሳየው ሞታቸው ምን ያህል ተጨባጭና በዓለም ፊት የሚታይ ክስተት እንደሆነ ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ ልክ ነሽ። ነገር ግን ታሪኩ እዚያ ላይ አያልቅ። ከ3 ቀን ተኩል በኋላ ከእግዚአብሔር የሕይወት እስትንፋስ ገብቶባቸው በእግራቸው ይቆማሉ፣ በደመናም ወደ ሰማይ ያርጋሉ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ አስተናጋጅ እና ጠላቶቻቸውን በፍርሃት ይመለከታሉ ይላል። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ባለሙያ
ስለዚህ የዚህ አመለካከት መሰረት በጣም ቀላል ነው። መጽሐፍ ቅዱስ ምስክርነታቸውን ከጨረሱ በኋላ ይሞታሉ ካለ ይሞታሉ ማለት ነው። ጥበቃቸው ጊዜያዊ ነበር። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 እሺ፣ አሁን እንቆቅልሹ ይበልጥ ግልጽ እየሆነልኝ መጣ። ሁለት ተቃራኒ ነገር ግን ሁለቱም በቅዱሳት መጻሕፍት ላይ የተመሰረቱ ጠንካራ ክርክሮች አሉን። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አንደኛው በማኅተሙ ፍጹም ጥበቃ ላይ፣ ሌላኛው በሁለቱ ምስክሮች ግልጽ ሞትና ትንሣኤ ላይ ያተኩራል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ልክ ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ስለዚህ ሦስተኛው አመለካከት እነዚህን ሁለት የሚጋጩ ይመስሉ ሐሳቦች ለማስታረቅ የሚሞክር ነው ማለት ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 በትክክል ሦስተኛው አመለካከት መካከለኛውን መንገድ ለማግኘት ይሞክራል። ሁሉም አይሞቱም፣ ሁሉንም በሕይወት አይቆዩም። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ይልቁንም አንዳንዶቹ ሞተው ይነሳሉ፣ ሌሎቹ ደግሞ በሕይወት ቆይተው ይለወጣሉ የሚል ድብልቅ አመለካከት ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አስተናጋጅ፣ ይህ እንዴት ሊሆን ይችላል? ምን አይነት የመጽሐፍ ቅዱስ አመክንዮ ነው የሚጠቀመው? አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ባለሙያ። እዚህ ላይ በጣም የሚያስደንቀው ነገር የተለያዩ የመጽሐፍ ክፍሎችን እንዴት አድርጎ እንደሚያቀናጅ ነው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ባለሙያ። በዚህ ጊዜ ውስጥ አውሬው ሰዎች ለምስሉ እንዲሰግዱ እንደሚያስገድድና እምቢ ያሉት እንደሚገድል ራእይ 3 ይናገራል። እነዚህ የተገደሉት ሰማዕታት ናቸው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አስተናጋጅ እሺ አስተናጋጅ እሺ ቆይ እሺ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ባለሙያ። ነገር ግን ሁሉም አይገደሉም። ለመስገድ እምቢ ብለው ለማምለጥ የቻሉም አሉ። ምንጩ ሁለቱም ቡድኖች ሰማዕታቱም ሆነ በሕይወት የተረፉት የመጀመሪያው ትንሣኤ አካል እንደሆኑ ይከራከራል። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ስለዚህ የመጀመሪያው ትንሣኤ የሚለው ሐረግ ለሞቱት ብቻ ሳይሆን ለሁለቱም ቡድኖች የሚያገለግል ቃል ነው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አዎ ልክ እንደዛ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 የሞቱት ይነሳሉ፣ በሕይወት ያሉት ደግሞ በቅጽበት ይለወጣሉ። ሁለቱም በመጨረሻ መንፈሳዊ አካል ይለብሳሉ። ይህ በጣም አስደሳች የማስታረቂያ መንገድ ነው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አዎ ትንሣኤ የሚለውን ቃል ትርጉም ያሰፋዋል እና ይህ አመለካከት አንድ ተግባራዊ ጥያቄንም ያነሳል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ምን አይነት ጥያቄ? ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አስታውሽ፣ ከመነሻ ሐሳቦቹ አንዱ 144 ሺዎቹ ለሌሎች ቅዱሳን የመሸሸጊያ ስፍራ እንደሆኑ ይገልጻሉ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አዎ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ታዲያ ሁሉም 144 ሺህ በአንድ ጊዜ ከተገደሉ ሌሎቹም ምዕመናን የሚጠብቅ ማን ይቀራል? ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ጥሩ ጥያቄ ነው። ጠባቂዎቹ ሁሉ ከጠፉስ ለመለወጥ የሚቀረው ማን ነው? ይህ በጣም ትልቅ ክፍተት ይፈጥራል አይደል? ይፈጥራል። ግን ምንጮቹ እዚህ ላይ ለራሳቸው ጥያቄ መልስ ይሆን ተቃራኒ ሐሳብም ያቀርባሉ። ይህም የትንተናውን ታማኝነትን ያሳያል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 እውነት ነው። ምን ይላሉ? ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 በ144 ሺዎቹ ሞትና በመጀመሪያው ትንሣኤ መካከል ያለው ጊዜ 3 ቀን ተኩል ብቻ መሆኑን ይቀበላሉ። ስለዚህ ቅዱሳኑ ያንን አጭር ጊዜ ያለ ጥበቃ ሊቋቋሙት ይችሉ ይሆናሉ ይላሉ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ስለዚህ ያ ተግባራዊ ችግር ሊፈታ የሚችል ነው እያሉ ነው። የ3 ቀን ተኩል ጉዳይ ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አዎ። በተጨማሪም በዚያ ጊዜ መጨረሻ ላይ የአውሬው ኃይል በጣም ከፍተኛ ከመሆኑ የተነሳ
ሁሉንም 144,000 ሊገድላቸው እንደሚችል ያምናሉ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 የማለት ሁሉም ይሞታሉ የሚለው ንድፈ ሐሳብ ማለትም አመለካከት 2 በዚህ ማዕቀፍ ውስጥም ቢሆን አሁንም አሳማኝ ሆኖ ይቀራል ማለት ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ገባኝ። ስለዚህ ጸሐፊው የራሱን አመለካከት ቢደግፉም ለሌላኛውም አመለካከት በቂ ምክንያት እንዳለ ይቀበላል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 በትክክል ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ታዲያ ይህ ሁሉ ምን ማለት ነው? ሦስቱንም አማራጮች ካየን በኋላ ምንጩ ራሱ ወደ የትኛው ያዘነበለ ይመስላል? በግልጽ የተቀመጠ ምርጫ አለ? ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 አዎ አለ። ጸሐፊው ለአመለካከት 3 ማለትም ለድብልቁ አመለካከት ድጋፉን በግልጽ ይገልጻል። የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ግን እንዴት? ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ባለሙያ ነገር ግን ይህንን የሚያረጋግጥ አንድም ቁርጥ ያለ የመጽሐፍ ጥቅስ እንደሌለ በሐቀኝነት አምኖ እንደ ግላዊ እምነቱ ነው የሚገልጸው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ባለሙያ አመክንዮ በጣም ስስ በሆነ ስነ መለኮታዊ ተመሳሳሊነት ላይ የተመሰረተ ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ምን አይነት ተመሳሳሊነት ነው? ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ባለሙያ እንዲህ ይላል። በቤተ ክርስቲያን ታሪክ ውስጥ የመንፈስን በኩራት የተቀበሉ ምዕመናን በክርስቶስ ዳግም ምጽአት ጊዜ በሕይወት ሆኖ የሚለወጡትን እንደሚያካቱት ይታመናል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 እሺ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ልክ እንደዚሁ 14400ዎች ከሰው ልጆች መካከል በኩራት ተብሎ ስለተጠሩ እነሱም በሕይወት ቆይቶ የሚለወጡትን ማካተት አለባቸው ይላል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ 9 ማለት የመጀመሪያው የመከር ፍሬ መላውን የመከር አይነት እንደሚወክል ሁሉ ልክ ብለሻል። ከሰው ልጆች መካከል በኩራት የሆኑትም ሁለቱንም ቡድኖች የሚሞቱትንም የማይሞቱትንም መወከል አለባቸው የሚል ሐሳብ ነው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይን ይህ አስገራሚ አስተሳሰብ መስመር ነው። ቀጥታ ማረጋገጫ ባይሆንም ከአንዱ የእውነት ክፍል ተነስቶ ወደ ሌላው ተመሳሳይ መደምደሚያ ላይ ለመድረስ የሚደረግ ስነ መለኮታዊ ሙከራ ነው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይን ባለሙያው እውነት ነው። ሰነዱ የሚደምድመውም ዋናውን ነጥብ በድጋሜ በማጉላት ነው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይን የትኛውን ነጥብ? ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይን ዋናው ነጥብ ጥበቃቸው ቅድመ ሁኔታ የሌለውና ዘላለማዊ አይደለም፣ ከተልዕኳቸው ጋር የተቋራኘ ነው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይን ለአልፈ 120 ቀናት ማይደፈሩ ናቸው። ነገር ግን ያ ጊዜ ሲያበቃ እነሱም እንደ ሌሎች ሰዎች ለአውሬው ጥቃት ተጋላጭ ይሆናሉ። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይን ልዩነቱ የእነሱ ሞት የመጨረሻው ሽንፈት ሳይሆን ወደ ትንሣኤና ክብር የሚወስድ መግቢያ በር መሆኑ ነው። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይን በትክክል። አስተናጋጅ ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይን አስተናጋጅ እሺ፣ እንግዲህ የ14400ዎችን የመጨረሻ ዕጣ ፈንታ በተመለከተ 3 የተለያዩ ትርጓሜዎችን ዳሰሰናል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ መተናኹብ ሁሉም ከተመሳሳይ የመጽሐፍ ክፍሎች የተቀዱ ቢሆኑም አንደኛው በማህተሙ ላይ፣ ሁለተኛው በሁለቱ ምስክሮች ሞት ላይ፣ ሶስተኛው ደግሞ ሁለቱን ለማስታረቅ በመሞከር ላይ ያተኩራሉ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ መተናኹብ
ይህ የሚያሳየው ስነ መለኮታዊ ጥያቄዎች ምን ያህል ውስብስብ እንደሆኑ ነው። አንድ ሰው በሚነሳበት መነሻ ሐሳብ እና የትኛውን ጥቅስ የበለጠ ክብደት እንደሚሰጠው ላይ በመመሰረት ብዙ በመጽሐፍ የተደገፉ መልሶች ሊኖሩ ይችላሉ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ መተናኹብ እውነት ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ መተናኹብ ከጉዳት የተታተሙ በሚሉት ምንባቦች እና በሁለቱ ምስክሮች ግልጽ ሞት መካከል ያለው ውጥረት የዚህ ሁሉ ክርክር ማዕከላዊ ነጥብ ነው። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ መተናኹብ ይህ ትንተና በሙሉ 14400ዎቹ እንዴት ወደ መንፈሳዊ ሁኔታቸው እንደሚሸጋገሩ ላይ ያተኩራል። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ መተናኹብ ነገር ግን ይህንን ሳስብ አንድ ያልተነሳ ሌላ ትልቅ ጥያቄ ወደ አእምሮ መጣ። አንድ ሰው እንዲያስበት የሚተወው ጥያቄ አለ። ቆይ የመጀመሪያው አመለካከት የተመሰረተበትን ያንን የራእይ መተናኹብ አስተናጋጅ የ14004 ቁጥር በራሱ ያለው ትርጉም ምንድን ነው? ይህንን ሁሉ ክርክር ያደረግነው ቃል በቃል ስለተወሰደ ቁጥር ነው ወይስ እንደ ብዙዎቹ የራእይ መጽሐፍ ክፍሎች ቁጥሩ ራሱ የአንድን ታላቅ አጠቃላይ ነገር ምሳሌ ነው? ሊታሰብበት የሚገባ ጉዳይ ነው።